ደግሞ ልጅ ግን አሁን ብታይ ነው ማለት ራሱ ሰው አታደርገኝ። አንተም ብቻ አይደለም ሰው አታደርገኝ። ኧረ ስልክ እያወራሁ ነው። ሳሚ እየመጣ ነው እንዴ? አይ አልበላም ብላለች ምግብ። አደርጋለሁ እኮ እሺ። መድኃኒቱ የገኒ መድኃኒት እያልኩሽ ነው። ለገኒ አንተ ልጅ ለገኒ ጠዋት ምግብ ስትበላ በትንሽ ቦታዎች ትላለች። ይሄ እርግዝና እንዲወጣ እያጠበ ይወጣል። ይኸውልህ ናቲ፣ እነዚህን ሰዎች ማለት ነው በቃ ዛሬ ማየት አለብኝ። እኔ ሰሞኑን በቃ የሆነ ነገር እያየሁት ያለ ነገር አለ። ልክ አይደለም። በቃ ቤታችን ውስጥ ያለው ነገር ባለፈው አይተሃል። እዚህ ጋር አብረው ተኙ ምናምን ብሎ ለገነት እኔና እናቴን ለማጣላት ስንት ነገር ሲያደርግ እንደነበር አይተሃል እኮ። እኔ እና እሷ ሰላም ሆነን እንድንኖር አይፈልግም ፈጠነ። እኔ አይምሮ ውስጥ ምን እንደያዘ አላውቅም። ስለ መሬቱን ጉዳይ ሳናግረው እኔ በኋላ ይቆጫል፣ ስለ መሬቱ ጉዳይ ስትሰማ በኋላ ይቆጫል ይለኛል። ግን አንድ ያደረገው ነገር የለም እስካሁን። ሸጦ በልቶት እንደዛ ነው የሚሆነው። በቃ ሸጦ በልቶታል። ከዛ በኋላ ግን ገነት ተረጋግታ ከኔ ጋር ሰላምን ከሆነች ያው መሬቱን አምጣ ስለምትለው ከኔ ጋር እያበጣበጣት ነው። ከዛ ከኔ ጋር ያጣላታል፣ ነገሮችን ያበለሻሻል። በቃ ሲቀጥል ደግሞ እሱን ነገር እርግጠኛ ነህ አንተ? አሁን ያለ ነገር አለ አሁን ብቻችሁን ስትሆኑ? አዎ ምን ስለ መሬቱ ነው እንደዚህ ግልጽ አድርጎ የሚነግረኝ ነገር የለም። በቃ ግን በቃ እኔ በኋላ ይቆጫል፣ ስለ መሬቱ ስታቅ በኋላ ይቆጫል ብቻ ነው። እና ደግሞ አይተሃል፣ ባለፈው ገነትም ቤተሰቦች ባለፈው ቪዲዮ ላይ አይታችኋል። ገነት መድኃኒት ጠጥታለች። ልጁን በቃ እርጉዝ መሆኗን ጭራሽ አልተቀበለችልንም። እና በቃ በጣም እያስቸገረችን ያለችው ቤተሰቦች። ባለፈውን ተሯሩጠን ሐኪም ቤት ባንሄድ ኖሮ ይሄኔ ልጁም ይወርዳል። ማን ወጣው ጸጸት ውስጥ ማይሆን ነገር ነው አሁን እሷም እያሰበች ያለችው። እና ናቲ እስቲ አንተም እንደ ጓደኛ አንተን ስለምትወድ እንደምንም አስረዳልኝ። በቃ አሁን በዚህ ሰዓት እኮ ማንንም መስማት አትፈልግም እሷ። ይሄ ማለት ከባድ ነገር ነው። በቃ ሌላ ጫና ውስጥ ገብታለች እሷ። እና ራሷን መቆጣጠር ምናምን ነው ይከብዳታል። ምን ማድረግ ይቻላል? እሺ እንዴ በቃ አንዴ እኮ የተፈጠረ ነገር ነው አይደል? ሁሉም ፈልገውት እኮ አይደለም። ይሄንን የፈጠረውን ሰውዬ እኮ እያፈላለግን ነው። ፖሊሶችም ሊደርሱበት አልቻሉም። በቃ እንዴ እሷ ደግሞ ካረዳችን እኮ ምንም አይነት ፍንጭ አይገኝም። ቤተሰቦች ምንም አይነት ፍንጭ እያገኘን አይደለም። እሷም በቃ በእልህ ነው እየሄደች ያለችው። እናቴ ራሱ በቃ ነገሮችን አሁን በልጁም ተናዳ ልጁ መውረድ አለበት ምናምን እያለች እየተናደደችብን ነው። ቤተሰቦች ደግሞ አሁን ልጁን ካስወረደችው እኮ እሷን አደጋ ላይ ይጥላታል ነው ያሉት ዶክተሮች። ናቲ እንዴ እናቴ ማጣት አልፈልግም በጭራሽ እኮ። ልትሞትም ትችላለች እኮ እሷ ይሄን ነገር መድኃኒቱን ዝም ብላ የምትወስድ ከሆነ ማለት ከባድ ነው። እስቲ ነው ያሰብኩትማ። ይኸውልህ ቄሶች አምጥቼ ምናምን እንትን ልላት በቃ ላስገዝታት አባን ጠርቼ እንጂ እኔ በዚህ ከቀጠለች እሷ ራሷን ማጣቷ አይቀርም። ናቲ ብቻ ማለት ላስገዝታት እሱን ተው፣ ሌላ ቀን እናወራበታለን። ዛሬ የጠራሁት የሆነ ጉዳይ አለ። ኢክራምና ፈጠነ የሆነ ነገር ሳይጀምሩ አይቀሩም። የሆነ ነገር እያወሩ ነው። ይኸውልህ ፈጠነ ደውሎ ዛሬ እያወራት ነበር። ዛሬ ብቻ አይደለም። አዎ ኢክራምና ሁለቱ ፈጠነና ኢክራም። ከዛ በኋላ ደወለላትና ባለፈውም እየሰማት ነው። ልክ እሱ ሲደውል ሮጣ አዛኛው ክፍል ትገባለች። ከዛ ምንድነው ማን የደወለው ምናምን ስላት ዋሸች። ስልኳ ላይ ግን ሳይው ፈጠነ ነው የሚለው። እንዴ ምን በድብቅ ፍቅር ጀምረው ምናምን? እኔ ምን አውቃለሁ። እንደዛ ነው ብለህ ነው? እና ታዲያ ምን ሊያወሩ ነው? እኔ አላውቅም ናቲ። ግን ማለት ይኸውልህ ዛሬም ደውሎላት ነበር። ምንድነው ያላት?
እቤት እመጣለሁ። ሳሚ የለም አይደል? እሰማታለሁ እኮ ሳሚ የለም ትላለች። እዛ ጥግ ላይ ነበረች። ሳሚ የለም ይላታል መሰለኝ። ሳሚ የለም ምናምን ትላለች። ከዛ በቃ ዛሬ እመጣለሁ እሺ ምናምን እያላት ነው። እሺ ና በቃ ምናምን ትላለች። እኔ አሁን በኋላ እወጣለሁ ስላልኳት ነው እንደዚህ እያወራች ያለችው እሱ። ስለዚህ ዛሬ እኔ እወጣለሁ ስላልኳት አሁን እሷ ቆይ ገነት እንዴት ሆነች? ተነስታለች? እማ ገን እማ ገኒ ስለዚህ ወደ ናቲን ያሁን ያሰብኩት ማለት ነው። አትሰማም። ስለዚህ አሁን ማለት ነው ካሜራ እንደብቅና ሁለቱ ግዴታ ነዋ ማየት አለብን፣ መስማት አለብን። እነዚህ ሰዎች እኔ የገኒንም ወንድም አላመንኩትም። እነዚህ ሰዎች ሁለቱም የሚዶልቱብን ነገር አለ። ይኸውልህ ገነትን ከኔ ጋር ኧረ እኔ እንደዛ አይመስለኝም። ሌላ ነገር ነው የሚመስለኝ። በቃ ምንድን ነው ሚስጥር እያወራን ነው። ኢክራም በእናትሽ አንቺን አይመለከትሽ። እስቲ ነይ፣ እኔ ሲጀመር ላወራሽ እፈልጋለሁ። ነይ ነይ አንዴ። ቆይ ቁርሷ ልስጣት። እሺ ስጫትና ነይ ቶሎ በይ። ስለዚህ ካሜራ ይቀመጥ፣ ሁለቱም የሚያወሩትን ነገር እንዲሁም ማለት ነው ሌላ ነገር ራሱ ካረጉ ማስረጃ ይሆናል። ፖሊስ ጣቢያ ይዘነው ነው የምንሄደው። ሌላ ነገር እንኳን ቢያደርጉ ማለት ነው። እሺ ምንድነው የምትለው? ቆይ አንቺ ምንድነው አንቺ አዲስ ነገር የጀመርሽው ነገር አለ? ከማን ጋር ነው አዲስ ነገር የጀመርኩት? አንተ የማታውቀው ከማን ጋር ነው? ሰሞኑን ምንም የምታወሪው ከማን ጋር ነው? እየተሯሯጥሽ ልክ እኔ ስልክ ሲደወል ማን ነው ስልሽ እየረስሽ የምትሄጂው ከማን ጋር? መብቴ ነው፣ ለማንም አልናገርም። ደግሞ እንዴ አንተ ፖሊስ ነህ እንዴ? ምንድነው የምትመረምረኝ? እዚህ እኮ እየኖርሽ ያለሽው እኮ እኛ ቤት ውስጥ ነው ሴትዮ። እኮ እናንተ ቤት ውስጥ ብኖርም እኔ የፈለኩትን ነገር የማድረግ መብት አለኝ። መብት አለሽ? አዎ። እሺ ውጪልን በቃ። አልወጣም። ለምንድነው የምወጣው? መብትሽን በራስሽ ቤት አስከብሪ። እዚህ የሰው ቤት ውስጥ ቁጭ ብለሽ አይደለም። አሁን እንደዚህ እንድትለኝ አይደለም። በቃ እኔ ማንም እንደሌለኝ ታውቃለህ አንተ። እንዴ ውጪ አትጪኝ የምንባባለው እኮ አሁን እኮ ባጭሩ ከማን ጋር ነው ስልክ የምታወሪው? በቃ እንዴ በቃ እኔ አልነግርህም። ለምንድን ነው የማትነግሪኝ? በቃ የራሴ ሚስጥር አለኝ። እንደዚህ አይነት ነገር ረፊ ኢክራም ይኸውልሽ። ምንድነው ረፊ? ሁሉንም ነገር ለአንተ ማውራት አለብኝ? አዎ አለብሽ። የለብኝም እንዴ አንቺ እኛን ሙሉ ሚስጥር እያየሽ አይደል እንዴ? እኮ እኔ እኮ አሁን ስለ አንቺ እኮ ስለ ቤተሰቦችሽ እንኳን የማውቀው ነገር የለም። አሁን ያ ልጅ መጥቶ ክርስቲያን ናቸው ቤተሰቦች አሉ። እኔ ስለ አንቺ ምን አውቃለሁ? ለምንድን ነው የማላምነው? ፎቶ እኮ ነው ያሳየኝ። በቃ እሰይ እንኳን እንደሆነ እሺ አትክፈች አንቺ ጭባ። አይኗን ነው ማጠፋላት ናቲ። እንዴት እንደምትናገረኝ አታይም እንዴ? እና ታዲያ እዚህ ልደበድባት ነው እንዴ? ጭራሽ እኮ ቤቱን እኮ እንትን አደረገችው። አንተ የሆነ የራሷ የቤተሰቦቿ ቤት አደረገችው። ይኸውልህ ሳሚ ስርዓት ያዝ እንዴ። ይኸውልሽ እኔ እንዳከብርሽ ከፈለግሽ ያለሽን ነገር ንገር ይለኛል። ምንድነው ያለኝ ነገር እንዴ? ይቅርታ ብዬ ገባዋ ማንም እንደሌለኝ ታውቃለህ። ሲጀመር ናት ይችልሽ ማለት ነው። እኔ እንዴት እንደምቀጣ ታውቃለህ። አውቄ ነው ከቤትም እንዳትወጣ ያደረኳት። ወይ በፖሊስ አስይዛታለሁ በቅርቡ ወይ ደግሞ ራሴ ማለት ነው እንዴት እንደማረጋት እንዴት አሳያለሁ። ብቻ የዛሬውን ሚስጥር ብቻ እንወቅ። ያሉት የሚያወሩትን ነገር ከገኒ ወንድም ጋር የሚያወሩትን ነገር ብቻ እንወቅ። ምክንያቱም አሁን ገነትም ማለት ነው ስለ ወንድሟ ክፉ ነገር ካየች ትረዳና ወደ እኔ ትመለሳለች። እኔ ምላትን ትሰማለች እኮ። እርግጠኛ ነህ በወንድሟ ያንተ አጎት በመሆኑ? ከራሱ ጋር ነው ስልኩን እኮ ይኸውልህ ማንም አይደለም የደወለው ብላ ያወራችሁን ከስልኳ ላይ ሳይ ፈጠነ ይላል። ፈጠነ ደግሞ ሌላ ሰው የለም። ይሄ ዘገምተኛ ነው እንጂ አብሽን ዝጊ ሴትዮ። ስለዚህ እሷ ሳታ ይኸውልህ ካሜራውን እዛ ጋር እናድርገው። ከዛ ግን ይሄን ነገር አውጥተጣል ሳሚ። ለምንድን ነው አውጥቼ የምጥልበት? መልስ ገኒ ስትነሳ ደግሞ ይሄን ነገር ካየች አሁንም ሌላ ነገር ውስጥ እናንተ እንዴት ቀስ ብለህ ተረጋግተህ አሳምነህ ገኒ አልበላም ብላኛለች። ምንድን ነው የምታወሪው አንቺ?
አልበላም ብላኛለች። ገና ትበላለች። ተነስተህ አብላት። ሲጀመር ደግሞ ምን ትሰራለህ እዚህ? ውጣ ብለና ምንድን ነው የምትወጣው? ውጣ። እኔማ ልውጣ ነው ግን እሺ፣ ምግቧን አብያት ገነት እምቢ ብላኛለች። ውጣ። እሺ፣ ይሄን ነገር ደግሞ ወደዛ አድርጊው። ካየችው እንትን ትላለች። ውጣ። ጭራሽ ውጣ ግባ ማለት ጀመርሽ? አላልኩም እኔ እወጣለሁ። ምን ይሆንሽ? አይቶ ልንወጣ አይደለ? ሲጀመር ልንወጣ እኮ እዛም ያልኩ ቦታ ልንሄድ አይደል እኮ ልንወጣ ነው። ካሜራውን እናስቀምጥ። እሷ ልክ ወይ አሁን እቃውን ልታስቀምጥ ስትሄድ ቢያንስ ቢትንሽ ገኒ ትንሽ አቀምሽ እንዳመጣሁልሽ ታዲያ ዝም ብለሽ ውሃ መጠጣት እንዴ? ታዲያ ዝም ብለሽ ውሃ መጠጣት በቃ አሞኛል። ወዴን ዞር በይልኝ ተዘኛለሁ። አንቺ ሳይ ማሽ ያለው እሺ ቢያንስ ሌላ ነገር ልስራልሽ እና ምንም አበል እኔ እኮ ጫንቆኝ ነው ገኒ ባዶ እድሽን እንዴ ቢንጂ ታዲያ እሺ ነይ ቁጭ በል ንገሪሽ ነው እኮ ምንድነው ንገሪኝ ድምፅን ቀንሰኝ እኮ እሺ ነይ ቁጭ በል እኮ ምንድነው ሳሙን ምንድነው ስጨቀጭቀኝ የነበረው እንዴ ሳሚ እስኪያውቅ ድረስ አውቋል አው የሚያውቅ አይመስለኝም ወይ ወጣ እና እንደሚያውቅ ልምድ ያለሽ ሰው አቀኝ ነበር ምን ቢያውቅ ምን ያመጣል ማለት ቢያውቅስ ምን ያመጣል ያው ባለፈው ልጅ ነው አይተሻል አይደል እሱን ነው እና አሁን እሱ እንትን እንደዚህ ነበር ምንድነው እንትን እንግዲህ አለ ምናምን ብትወይ ነው ግን ህይወትሽ ነው ማለት ነው ይኸውልህ አታችሁ ነው ጋር ምን ታንታለሽ ምንድነው ለማንኛውም እንደዛ ነው እንደዛ ነው ምንድነው አሁን እኮ ሰሞኑን እየደወልክ ስጨቀጭቀኝ የነበረው ምንድነው ሐሳቡ ምን ፈልገህ ነው ማጀው ወይስ አፍቅረሽ አይደለ አሁን እናት አትቀልደው እና ምን ልትይ አያው እንትን ነው አትቀልጂ ለማንኛውም አትጨቀጭቂና እንትን ነበር ገኒ ምንም አይሰማኝም ቢያንስ ትንሽ ጮክ በል ለኔ እንኳን አይሰማም የምታወራው እንዴ ገኒ ብትሰማስ ያምሻል ምን እንደሚፈጠር አይማን ነበር ማጥፋት ይጀምራል የምታወራው ቶሎ ነው ውጣ ሳይመጡ እነሳ ነው እሺ እኔ ቁጭ በል እንግዲህ አልቀመጥም በቃ ቆሜ ነው ማውራት የምፈልገው ነገር ነው እንደዚህም አልወጣም በቃ ስለዚህ አንቺ ምን እንትን ትሆናለሽ እኔ ምን ትሆናለሽ እንደዚህ ከሆነ ማለት ማታደም ጀምሮ ገባኝ መተው ሲወቅጡት ተወጣ አንቺ እኮ ነሽ የደበቅሽኝ እሺ ቢያንስ ወር መተው ነገር እሺ ቁጭ በል ለምንድን ነው የፈራሽው አንቺ እንደዚህ ለምንድን ነው የማልፈራው ማንም የለም እኮ ገና እኮ እና ተተኛ ለሷ ነው ለሷ ብዬ ለምን ራሱ ነው ቁጭ በይ ለማንኛውም ነግርሻለሁ እሺ ንገረኝ እኮ እኔ ተጣርጥራኝ ይሆናል እኮ እንደባለፈው አትታመኝ እንዴ እኔ ቁጭ በይ ልንገርሽ ለምን እኔ ባላ የምታወራው ነገር አውርተህ ቶሎ ወጣ ዲ እሺ ነይ ቁጭ በይ
አልቀመጥም። ኧረ እዛ ጮኬ ነው እንደምናገረው። ምን እዛ ጮኬ ነው የምናገረው? ትሰማለህ? እኔ ቁጭ በዚህ አታስጨንቀኝ። ምንድን ነው ንገረኝ። እሺ እኔ እኮ ምንም ላደርግሽ እኮ አይደለም። አንቺ ለምን ትጨነቂያለሽ? እኔ እና አንተ ራሱ እንደዚህ በማውራታችን ትልቅ ነገር ነው የሚደርሰው። በጣም ደስ ይላል። እሺ ለማንኛውም እንትን አባ ትገልጪ ምንድን ነው ሻው ሻው እስኪ አንተ ምን ሰው ነሽ? ምን ነው የሚያምረው ግን ይሄ ልጅ ተለቀቀ። እሺ ነይ ቁጭ በይ። አሁን ምንድን ነው ተቀመጠው? ምን ነው አንተ? ምን ነው ፈራሽ? ኧረ ነይ ቁጭ በይና ልንገርሽ። አቤት ጋኒ። ኧረ ሳሚ የለም፣ እኔ ብቻዬን ነኝ። ምን? ኧረ እኔ አላወራሁም፣ ስልክ እያወራሁ ነው ጋኒ። ሳሚ የለም ጋኒ ወጥቷል። ኧረ ሄደሽ ነይ ባይሆን አረጋግተሽ ነሽ ሂጂ ነው። እኔ ራሱ ምን ፈጠረ እዚህ ውስጥ ማን እንደዚህ መሆን እና ልንገርሽ ደግሞ ልጅ ገኒ አሁን ብታይ ነው ማለት ነው ራሱ ሰው አታደርገኝ። አንተም ብቻ አይደለም ሰው አታደርገኝ። ኧረ ስልክ እያወራሁ ነው። ሳሚ እየመጣ ነው እንዴ? አይ አልበላም ብላለች ምግብ። ምን ስልክ እያወራሁ። እሺ አስከትልሽ ነበር እህቴ ማለት አልፈልግም። እስካሁን ድረስ ብዙ እሺ ነይ ቁጭ በይ ልንገርሽ። እሺ ምንድን ነው የምትነግረኝ? ባለው ውጣ በቃ ንገረኝ። እሺ ምንድን ነው እንትን ነበር እንዳሁኑ ቀለል አሁን የምታደርጊው ነገር ምንድነው ሙሉ ታደርጋለሽ። ገባሽ? እያስፈራራኝ ባሉ ነው የምታደርግ። እሺ ምንድን ነው አደርጋለሁ? ንገረኝ እኮ እሺ ታደርጋለሽ መሆኑን ነው አሁን አደርጋለሁ እኮ አንዴ ታደርጋለሽ። አዎ አላደርግም ብለሽ አንድ ነገር ካወራ በኋላ አንድ ነገር ምስጥር አወጣለሁ ብትይ ሽሉሽን ነው እወጣለሁ። ገባሽ? ያስፈራራኝ ነው እንዴ አንተ? ልታስፈራራኝ? ያስፈራራው ሸረጥም እያስጠነቀቅኩሽ ነው እንጂ ምስጥሩ ደግሞ ለአንቺም ለእኔ እንትን ነው። ለእኔ ይጠቅመኛል ሚስጥር? አዎ ይጥ ስልክ እያወራሁ እኮ ነው ከሳም ጋር። ምን አይነት እቺ ነው ጀመራት? በቃ ተይተህ ቀስ በይ ድምፅ ቀንሽን እናውራ። ገባሽ? የምታደርግ ገኒ ባለፈው ምንጭ አይተሻል? እሺ ለልጁ ልጅ ነው አለም። ቆይ እኔ የምልሽ ልጁ እንዲወለድ ትፈልጊያለሽ እንዴ? አንቺን እኮ ነው ጥያቄ ነው የጠየቀኝ። ለምንድን ነው እንዳይወለድ የምፈልገው? ትፈልጊያለሽ? ሳሚ እንኳን እንዲወለድ ይፈልጋል። እሱ ዝም ብሎ ተባባሽ። ማንም ዲቃላ ለማሳደግ ነው የሚፈልገው። ማንም ዲቃላ አትበል፣ ስርዓትን ያዝ። አንቺ ዝም በይ እንዴ! ያምሽን እንዴ? እኮ አሁን የምታደርግ ነገር ልንገርሽ። ፋርማሲ ሄጄ ነበርና አትጩኝ፣ ከስ በይ ልንገርሽ እኮ አዳምጪኝ። መጀመሪያ ነው የማይሆን ነገር ማለት ታደርጊያለሽ፣ ግን በኋላ አላደርግም እንትን ማለት ከዚህ ሁሉ ማጠፋሽ ገባሽ? ነይ ቁጭ በይ። እሺ እኮ ታደርጊያለሽ አልኩሽ። አደርጋለሁ አልኩ ካንዴ። እሺ መድኃኒቱ? አዎ ያ መድኃኒት የገኒ መድኃኒት እያልኩሽ ነው። ለገኒ አዎ እንትን ፋርማሲ ሄጄ ገብቼ ነበር። ምንድን ነው የገዛው? መድኃኒት አልኩሽ። ያ መድኃኒት ለገኒ ምግብ ላይ በየቀኑ ማለት ነው ቀስ ቀስ እያልሽ ሳታብዥ። ምንድን ነው እምቢ ልትይ ባልሆነ ንገረኝ። ምንድን ነው? ቆይ እኮ እየነገርኩሽ እኮ ነው። ለምን ትነሻለሽ? ዋላ እኔ ልቤን ጨንቆኛል። እሺ ምንድን ነው መድኃኒት? መድኃኒቱ ልሰጥሽ እኮ ነው። መድኃኒቱን ማታደርጊ ከሆነ ማለት እገልሻለሁ። ማታደርጊ ከሆነ ማለት ተቀብለሽ ለገኒ ጠዋት ጠዋት ምግብ ስትበላ በትንሽ በትንሽ ታደርጊላታለሽ። ይሄኛው መድኃኒት ማለት እርግዝናዋ እንዲወጣ እያጠበ ይወጣል። ከዛ መድኃኒት መድኃኒቱን ምግብ ላይ ታደርጊያለታለሽ ለገኒ ማለት ነው። ምንድን ነው የማደርገው? ምግብ ላይ ታደርጊላታለሽ መድኃኒቱ። ወላሂ ለእኔ እንደዚህ ነገር አላደርግም። እሺ ማለት አላደርግም እንደዚህ ነገር ምናምን። ልቀቀኝ። ታደርጊያለሽ። አወቅሽ?
ካላደረግሽ እገልሻለሁ። ህይወትሽን ካልፈልሽ ወቅ እነግርሻለሁ። የመጨረሻ ነገር በቃ እሺ። ምንድን ነው የማደርገው እኮ ምግብ ላይ ነው የምታደርጊላት። እንዴት አድርጌ ሳታበዥ በትንሹ ከዛ ና አንተ እርግዝናው ያወጣል። ምን እና ምንድን ነው የምትይና? ለምንድን ነው ታዲያ ልገላት እኮ ለእሱ አይደለም ታደርጊያለሽ። ታደርጊ ምንም አላየህ? ምን አየናት? ናቲ ምን አይተህ? ምን አየህ? ምንም። ለማንኛውም ናቲ ነገር ካሜራ ዘጋ አስቀምጠንላችሁ። ሳሚ እኔን ነው በካሜራ የምትከታተለኝ? ምን ካሜራ? አንቺ ከእኛ ጀርባ እንትን ማለት መጫወት ጀመርሽ? ምን ተጫወተሽ? ምንም አልተጫወተሽ። አንቺ አውቀሽ ነበር ያደረግሽኝ? አውቀሽ ነው? ሳሚ ምንም ያደረኩት ነገር የለም። እኔ ደስ ብሎኝ ምንድን ነው የምታወራው አንተ? እንኳንም ይሄንን ነገር እንኳንም አየሁ። ሳሚ ምንድን ነው ነገር እያደረጋችሁ ነበር? እሱም ካሜራ ላይ ያለው ምን አደረግን? ቆይ ምን አደረኩ? ምን ሳደርጋየኝ? ምንድን ነው እየተቀባበልሽ ነው? ያማል እንዴ አንተ? ምንድን ነው የምታደርገው እዚህ ቤት? ሰውዬ እረፍ አንተ። ቆይ ምንድን ነው እረፍ አንተ? በሰላም ነገርን ድጋሜ እንዳልበሳል ተረጋግተህ የምታወራው ካሜራ አስቀምጠኛል የምትከታተለኝ። እኔ እኮ ማለት ነው እያንዳንዷን ነገር እኮ አውቃለሁ እኮ ብለህ እንደ ሴት ለሱ የምታወራው ለእኔ በግልጽ አታወራም? እና እዚህ ጋር አስጀምር ነው ማዋራኝ። አውቀሽ ነው ያደረግሽው። እሺ ሲጀመር ተግባባችሁ። ምን አድርጋችሁ ነው እንደዚህ የምትንጨረጨሩ? ጋኛ አትበልና የሆነ ነገር ሲቀባበሉ ነበረ። እሱን ደግሞ ምንም አልተቀበልኩም። እኔ ምንም በእናትህ ብሎ ነገር የለም። እንኳን እኔ ደስ ብሎኛል። ምንም አልተቀበልኩም። እኔ ዘርበሉ ድሳ ጀርባችን ይሄን ሁላ ነገር ትሰራለች። ምንም አላረኩም። እሱ ነው መረግብል ገበል እንኳን አሳያለሁ ብትል ማለት ነው። አንቺ ናቲ ምንድነው የማያስፈራራው? ቆይ እኔ ምንም አልተቀበልኩም። አስተኝታችሁ እዚህ እናንተ ትማከራላችሁ። ምን እናቴን ልገሉ ነው? ምን ማነው እናትን የሚገለው? ምን አባሽ እየሰራሽ ነው? ያማል እንዴ ነው እናቴ ልጅ ያዘ አንተ ለምን ስነስርዓት እኔ ሌን አታምጣው። ይኸውልህ ታውቀኛለህ አይደለ? ምንድነው የምትለው አንተ? ወንፊት ነው ማድረግ እዚህ። ለምን ስነስርዓት አትይዙም እናንተ? አንቺ ምን እያደረግሽ ነበር? ወይኔ ይኸውልሽ ቪዲዮ እሳይ በቃ ልቀቀኝ። ቪዲዮ ምናምን ነው የምትለው? ልቀቀኝ። የሚያንጨረጭርሽ ነገር የለም። ልቀቀኝ። ምንም ሳደርግ አላየሁኝም። ሰው ልጅ ለምን እንደዚህ ታደርጋለህ? አንተ ሰው ልጅ ስለሆንክ ነው የምትማከሩት። ምንድን ነው የሰራሽው? ነይ ምን ሰራው? ምን ስሰራ አየኸኝ? ምን ስሰራ አየኸኝ? ምንም አልሰራችም። ደግሞ ምንድን ነው ቆይ የሚያንጨረጭርሽ? አንቺ የሆነ መጥፎ ነገር እኮ ስላለ ነው አይደለ? መጥፎ ነገር የለም። አንተ ያማል እንዴ? ታዲያ ምንድን ነው? ምን አይነት ምን መጥፎ ነገር አየህ? አይተሃል? እኔ አላየሁም ገና እዛ ላይ ላወጣ ነው እንጂ ምንም እንዳትወጣ። ምንም መጥፎ ነገር የለም። ሳሚ አንድ ነገር ይሄንን ካሜራ አውጥቼ ያሳያለሁ ብትል እሺ እኔና አንተ ህይወታችን ነው የሚጠፋው። ትሰማኛለህ? ሲጀመር አንድ ነገር ልንገርህ። ና ስማኝ። መጥፎ ነገር ከሆነ ወይ ለፖሊስ ነው የምሰጠው ወይ ደግሞ እገልሻለሁ። ሁለትሽ ነው። ማንን ነው ምንም የምትገለው? ይሄ የሚባል ነገር የለም። ነው ወንድ ነሽ ብትገለኝ ማለት የግደላም በጣም ቁልፉ እኔ ጋር ነው። ሳሚ አስወጣ ያደረጉትን ነገር ይናገር። ምንም ናቲ ምንም አላደረግንም እኛ። ይኸውልህ አንተንም ጨምሮ ነሽ ማጠፋ እንደዚህ ከሆነ ማለት የምትተባበር ምንድን ነው ያደረጋችሁት? ቆይ ገን ይሱ ያለው እንኳንም ቪዲዮ እንትን አለ ነው እንኳንም ቪዲዮ ውጣልኛው። ሳሚ ይኸውልህ ስርዓት አንቺ ወይ እስር ቤት ትገቢያለሽ። ይሄን ቪዲዮ አሳልፈህ ብትሰጥ ግን ህይወትን ነው ማሳልፈው። ሲጀመር እሷም በስልክ ትላለች። ሳሚ ነው የማወራው አለኝ። ስሚ አንቺ ለማይሆን ነገር አንተ ነው እንጂ ለማይሆን ውጣ። አሁን በቃ ክፈተው። አንተ ነው ተረጋጋሽ። ለምን አትረጋጋ? ምን ሆነ? ልቀቀኝ በቃ እንዴ ልቀቀኝ። አንቺ አትውጪ። አንቺ ገና ወይ እስር ቤት ወይ የሆነ ቦታ ምንድነው? እኛ እናያለን። አሁን ቁጭ ብለን የወንድምሽን ጉድ አሳይሻለሁ። ሳሚ ስርዓት ደግሞ ምን ጀመራችሁ ሁለታችሁ?